ነገ ከኛ ጋር እንደዚህ ሶስተኛ ሴት እዚህ ጋር ትመጪና ሌላ አራተኛዋ ሴት ቁጭ ብለሽ እንደምታይ አልጠራጠር። የማይቀር እኮ ነው፣ ግልጽ እኮ ነው። ሄርሜላ ገብቶሻል ማለት ነው። አሁን ላይ ከዚህ በፊት ስትነገሪ አልሰማ ብለሽ ስለነበረ አንቺ ደክመሽ ስላልተሳካልሽ ብቻ ደግሞ ፍቅርንም እንደዚህ አደርጋታል ብለሽ ስላሰብሽ አዎ ሶስተኛ ሴት መተሽ ተሰለፊና አራተኛ ሴት ሲያመጣ ደግሞ እንደኛ ተሰልፈሽ ትመለከቻለሽ። የማይቀር ነው እኮ ማለት ነው። ፍቅር አትፈልገውም እንጂ ብትፈልገው ነገር የማይቀር ነው። እያንዳንዷ ሴት ሁሉም ትዳረሳለሽ በየወረፋ። ከቀጠል ትልቅ ስተትሽ ምን መሰለሽ? ሁሉንም ሰው እንደራስሽ ማየትሽ ነው። ሄርሚን ያየው ስተት ቢኖር ካንቺ አስተዋይነሽ። በነገራችን ላይ አዎ አንዳንድ ሰዎች ደግሞ ከጥፋታቸው ብለው ደግሞ ይማራሉ ማለት ነውና ሁሉም ሴት እንዳንቺ ይናቃል ማለት አይደለም። በነገራችን ላይ አንቺ ከመጀመሪያውኑ ቀለበት እንሰር፣ ቤተሰብ እናስተዋውቅ ብዙ ነገር ስላልሽው ኦቨር ፍቅር ስለሰጠሽኝ ይሄ ልክ ፍቅር አይደለም ብሎ ነው። ስለዚህ አጨናንቀሽዋል። ፍቅር ደግሞ ኮራ ቀብረር ያለች ስለሆነች የምትለማመጠው ሴት አይደለችም። በነገራችን ላይ ፍቅር አብርሽ ይለማመጣት እንደሆነ እንጂ ፍቅር እሷ በጭራሽ እሱን አንማተን ለማመጣው አስረግጬ ነው የምነግርሽ። ከዚህ በፊት ራሱ ይቅርታ ጠይቋታል ማለት ነው። ላደረገባት በደል ለዋሻት ነገር ሽማግሌ ሳይልክ ልክ ያለሁኝ ብሎ በህዝብ ሲያሰድባት ስለነበረ ሀቋ ወጥቶላታል ማለት ነው። ገባሽ? እና ሁሉም ሰው እንዳንቺ ሊሆን አይችልም ማለት ነው። ስተትሽ ያማሰብሽ ነው። ሴት ነሽ ግን ትገጥሚያለሽ፣ ታነበንቢያለሽ፣ ንባብ ላይ ጎበዝ ነሽ ግን ስተቷ ነገር ያታንዴ ሁሉም ሰው እንደ ወይኔ አብርሽ ግን የምን ነፍስህ አይማርም ማለት ነው። ምክንያቱም ይሄ ምንድን አድኖ መግደል በቁማ እየቀበርካት ነው ያለው። ጎበዝ ነሽ ታስተውያለሽ፣ ግን ደግሞ እንደሰማችሁት ነው ማለት ነው። አስተዋይ ከሆነች ለምን ራቃት? ይሄ አድኖ መግደል ነው በነገራችን ላይ። ሰማይቷ አሁን እዚህ ጋር ስተቷን ንገራት። ስለዚህ ፍቅር ደግሞ አያችሁ ምን አለች? ለካለሽ አለች። ያንቺ ስህተት ደግሞ ምን ያንቺ ጥፋት ምንድነው? ሁሉን ሰው እንዳንቺ ማሰብሽ። አየሽ አንቺ ሁሌ አብርሽን ስለምትፈልጊው እኔ ፈልገዋለሁ ማለት አይደለም። እኔ እሱን ተለማምጬ የሚይዘው ሰው መስሎሽ ነው አይደለ? አንቺ እንደራስሽ ስለምታስቢኝ እኔን ሁሉንም ሰው ባንድ ጨምቀሽ ስለምታይ እዚህ ጋር መተሽ ትሰለፍ ያለሽ አልሽኝ። ግን እኔ አልሰለፍም ነው የፍቅር አባባል። ይመችሽ ፍቅር። ሩታ ምን መለሰችላት? አልበሰልሽም፣ ሁሌም ልጅ ነሽ። ልጅነትሽን ማመናቸው ግን ተሳይድም ግን ሩታ ልጅ ነሽ። ሩታ አሁን እየተጸጸተች ያለችው ስለ ራሷ ሳይሆን ስለ ፍቅር ነው። ልክኛን እንደተጠቀመብን አንቺን የሚጠቀምብሻልና ትጎጃለሽ። ገና አልበሰልሽም፣ ልጅ ነሽ። ስለዚህ አስተውይ ነው መልእክቱ። ግን ደግሞ እኔ የጠበቅኩት ሩታን ምንድነው ሄርሜላን አንቺስ በእኔ ላይ ይሄን ሁሉ ግፍ ስትሰሪ አልታወቀሽም ነበር ወይ? አሁን ባንቺ ላይ ሲደርስብሽ ይሄንን ተናገርሽ አይደል? እንኳን ደረሰብሽ ትላታለሽ ብዬ ጠብቄ ነበር። ግን ሩታ ጭራሽ ከሄርሜላ ጎን ቆማ እንደውም በሐሳብ እያገዘቻት ነው። ወይኔ በላቸው። ጭራሽ እኮ ጣውንት እናንተን አይመስሉም። አሁን ሄርሜላ ልክ ቤስት ፍሬንድ ነው እንጂ የሚመስሉት ጣውንት በፍጹም ጣውንት አይመሳሰሉም ማለት ነው። ተሳሰብ እኮ ነው። እድሜው እኮ ሄደ ቆሰ። 7 አመት ከቆያችሁ ኦልሬዲ ቆሰ እኮ። ፍቅርዬን አታምኑም እንጂ ገባሻ? ገቢና ይናገራል ባይዘው ታቀምሻ። የምሬን እውነት ገቢና አይታችሁ ፍረዱ እስኪ። አሁን ከዚህ ሁሉ ሽበት ማውጣ ያስታውቃል። እኔ ለመስማ የምር ነውር ነው። ግን አብርሽ እንዴ አንተ ምን ሆነሃል? እንደዚህ ይባላል እንዴ? ሩታ አሁን እኮ ያለችው የእውነት የሚወድሽ የሚያፈቅርሽ ከሆነ 7 አመት ኦሬዲ ቆይታችኋል። ታዲያ እስካሁን ምን ትሰራላችሁ ስትጠናኑ? ለምን አልተጋባችሁም ነው? ለምን ተጋብታችሁ አልወለዳችሁም ነው? ያ አሪፍ ጥያቄ ነው። እንጠናና በሚል ሂሳብ ህይወትሽን እየተጫወተብሽ ነው እያለሽ ነው ማለት ነው። እና ህፃን ልጅ ግን ህፃን ልጅ እያደኑ የሰውን ህይወት ማበላሸትና አብሮ ወደድኩሽ አፈቀርኩሽ ብለህ አብረህ የበላውን አብረህ የጠጣውን አብረህ ብዙ ነገር ያደረከውን ሰው
እንደዚህ ማለት ጥሩ ነው? ጋቢና ምናምን ትላለህ እንዴ? ካንተም ብሶ ጋቢና እስኪ ሹፉ ከዚህ ሁላ ሰው መሀል ማን ህፃን እንደሆነ ይለይ። በነገራችን ላይ ማለት ነው ተፈጥሮ ነው። ብዙን ጊዜ ህፃን የሆነው ትልቅ ሊመስል ይችላል፣ ትልቅ የሆነው ትንሽ ሊመስል ይችላል ማለት ነው። ተፈጥሮ ነው። ፌስ የጤናና የሰላምም ጭምር ነው። የሰው ልጅ ሰላም ካለው በመጀመሪያ ፌሱ አሪፍ ይሆናል ማለት ነው። እና ካንተም ብሶ ደግሞ በፈጣሪ ስራ ገብተህ እንደዚህ አትበል፣ ነውር ነው። ኧረ ስንት ሼም የሚባል የሌለው ሰው አለ በፈጣሪ። እኔ በጣም አስተሳሰት አድርጌ ነበር ማስብሽ፣ ግን ደግሞ ድጋሚ እንደዚህ አይነት ህይወታችን ውስጥ መጥተሽ እንደዚህ አይነት ነገር ትፈጥሪያለሽ። ሩታዬ አብርሽን አልፈልገውም ስላላችሁ እናንተ ሁለታችሁ ከህይወቱ መውጣት አለባችሁ። በቃ አይጠቅማችሁም፣ ሲጀመር አይረባችሁም። ሲቀጥል ፍቅር ደግሞ በስተመጨረሻ አስታርቃ ነው የምትሄድ። እሷም መቶኪዋን ገብታ አስታርቃም ነው የምትሄድ እንጂ በፍጹም እንደዚህ አይነት ነገር ውስጥ አትገባም። ኦልሬዲ አትፈልገውም አብርሽ። አንድም ቀን አስቤ አላውቅም። በጣም ጥሩ ሴት እንደሆንሽ ነበር ማሰብ። ንገሪያቸው፣ እኔ ደከመኝ። የምሬን እውነት ንገሪያቸው። እነሱስ ተብለዋል እንደዛ። እኔ አሁን ለምሳሌ ማለት ነው አንድ ሰው አወራ፣ አንድ ሰው አፉን ከፈተ፣ የሆነ አንድ ሰው ባውንደሪ አልፎ ተናገረኝ ብዬ እኔ እውነታውን ቢሆን ራሱ መናገር አልፈልግም ለዛ ሰው። ገባ? አዎ አያችሁ፣ ሰማችሁ። በነገራችን ላይ ሩታ ፍቅር ጥሩ ሰው ነበር የምትመስኝ ምናምን እያልሽ ነው። ኦልሬዲ ፍቅር አንቺን አልነካችም። ሰላም ስትልሽ እንኳ ሩትዬ ብላ ነው። እና ቆይ ሩታዬ ተረጋጊ፣ አንቺን እስካልነካችሽ ድረስ አሁን ጦርነቱ ከሄርሜላ ጋር ነው ያለው ጦርነት። አብርሽም ሄርሜላን ነው በበለጠ ለማቃጠል ያመጣው እና ሩታንም እየተናገረ ነው። አብርሽ ግን ደግሞ አብዛኛውን ሄርሜላን ነው እየሄደባት ያለው። ስለዚህ አንቺን እስካልነካሽ ድረስ ተረጋጊ። ጦርነቱ የሄርሜላና የፍቅር ነው። ሲፈልጉ በጥፊ የሚገጫጩ ማለት ነው። ግን ሄርሜላ በጥፊ የምትላት ይመስላችኋል ወይስ ፍቅር ሄርሜላን በጥፊ የምትላት ይመስላችኋል? ፍቅር ቴኳንዶ ስለሰለጠነች ፍቅር የምትቻል አይመስለኝም ማለት ነው። እና እሺ እንሂድበት። እና እኔ ሩታ አልናገርሽም የሆነ ሰው ባውንደሪውን እንትን ሲል እኔ ደግሞ ያንን አልፌ መናገር አልፈልግም እያለች ነው ፍቅር ማለት ነው። እና ሩትዬ አንቺን ልትነካሽ አልፈለገችም። ቆይ ተረጋጊማ። የምር እየሞቀኝ ነው። እንዴት በሳት ማል በነበልባል ማል የምሬን ነው። ተቃጠልኩ። ባይቶቤ ዛሬ ከአንቺ ጋር ነው እንደዚህ ጃኬት የለበስኩት። ለምን አልቻልኳቸው ነበር። ገዛ በፊት ከብሽኝ ነው። አቤት አቤት የአብርሽ ሳክስ ተመልከቱ። እንግዲህ ጭራሽ ጃኬት ለብሻ አላቅም ዛሬ ገና ነው የለበስኩት። ለምን አንቺ ከጎን የሆነሽ ቀዝቀዝ ያልሽና ፈካ እያረግሽ ስለምትይዥኝ ስለዚህ ጃኬት ስለሚያስፈልገኝ ጃኬት ለብሻለሁ። እስካሁን ግን እነሱ በነገር እያቃጠሉኝ ጃኬት ከደረብኩኝ ደግሞ የበለጠ ስለሚያቃጥለኝ ጃኬት ለብሻ አላቅም ብሎ ሸምጥጥ በቅርቡ የለበስከውን ራሱ ይዞ እንዳልመ ሚሊየን ጊዜ ጃኬት ለብሳል። ያንተ ደግሞ እኮ የከፋ ነው። የምረረረረ ከባድ ነው። ብራው ነው። በገዛ እጃችሁ ግን መታችሁ የምትቃጠሉት ለምንድን ነው ሴቶቹ? ለምንድን ነው ሰው በገዛ እጁ መጥቶ ሚጥሚጣ ላይ ይቆማል እንዴ? አረ እንሂዳለሽ ማርያም። እሺ ያልጨረሳችሁ ነገር አለ? በቃ ማየት ነበር የፈለጉት። በቃ አዩ። አንቺ ግን አይ ሳይሆን ፍቅር ግን ፍቅር ስም አላት። አንቺ ግን ፍቅር እኔ እንዳወጣሁላት ታውቃላችሁ። ይሄንን ስሟን የምሬን እኔ ነኝ እኮ ስንት ተሳሳትኩ እንዲኖር ምናልባት አዎ የውሸት ስም ፍቅር ብለህ የዩቲዩብዋን ስም ስለሰጠሃት ያው ፍቅር በሚለው ነው እኛ የምናውቃት። ኦልሬዲ ፍቅር ነው ብለን የምንጠራት። የሰፈር ስሟ ደግሞ ሌላ ሊሆን ይችላል፣ ሌላም ይመስለኛል። እና ያው ለቻናሉ ስም ፍቅር የሚለውን ስያሜ ለቻናሉ ብቻ ሳይሆን አንተ ጋር ስትሰራ ያው ፍቅር ብለህ ስለመጣ ያው ፍቅር ብለን ነው የምናውቃት። ስለዚህ በዛ ነው የምንጠራት እና አይግረምህ። ለማንኛውም ስም ብታወጣላት ግን ደግሞ ለማንኛውም ይኸውልሽ አንቺን ብትወኝ የሚጠቅምሽ ነገር አይደለም ስትል ነበር ያለፍከው። ሜቢ ሚዲያ ላይ ፍቅር ብለህ ብታወጣላትም ፍቅርን ስያሜ ቢኖራትም ግን ልጅቱ ፍቅር አይደለችም እያለች ነው። እና ሄርሜላ በጣም ተንገብግባለች። ምክንያቱም በእኔ ህይወት ላይ ገብታ ብላ ማለት ነው። ሲቀጥል ደግሞ በሄርሜላ ጋር ቀለበት አስሮ በሄርሜላ ላይ ነበረ ፍቅርን የሚያጠናት ማለት ነው። ሳጠናት ነበረ፣ ፈተናን አልፋለች። ስለዚህ ፍቅር ጋራ ነው የምቀጥለው አለ። ኦልሬዲ ፍቅር የእውነት ሪል ላይፍ ጀምረው ቢሆን ከአብርሽ ጋር ይሄድባት ነበር ማለት ነው። ምክንያቱም ሌላ ቦታ ሂዶ ዘሙቶ ባልጎ ቀለበት አስሮ ምን ብሎ ወልዶ ሲመጣ ሁላ ልትቀበዩ ነው።
ኖ እዚህ ጋር እንትን እንል ነበር። እንደዛ ማለት አንቺም እንደዛው ስለሆንሽ ለዛ ነው የተቀበልሽው ብዬ እሄድብሽ ነበረ ማለት ነው። ነገር ግን ገና ያው መጨረሻው አሪፍ ይሆናል ብዬ ስላሰብኩኝ ምንም ልልሽ አልፈልግም ፍቅርዬ እና ሄጅበት ነው የምለው እኔ ሄጅበት ማለት ነው። ሄጅበት እና ሄርሜላ አብርሽ ይኸው ባንቺ ላይም ፍቅርን ሲያጣና ነበረ ማለት ነው። ወይኔ በላቸው እና ወዶች የዛሬው ቪዲዮ ይሄንን ይመስላል። እስኪ እናንተ ምን ተሰማችሁ? ኮሜንት ላይ ጻፉልኝ። ወዳችኋለሁ። በቀጣይ